ጭንሽን ከሁለት ወንድ በላይ ካወቀው 10 ወንድ 20 ወንድ ጭንሽን ላለማወቅ ምንም ዋስትና የለሽም። ሴቶች ባህሪ ይቀያየራል ይባላል። በወር ቢያንስ አንድ ጊዜ ያብዳሉ። መጀመሪያ ልነጠፍልህ የምትለዋ ሴት ከ15 ቀን በኋላ ጃርት መስላት ተጠብቅ። ሚሊዮነር ልሁን ቢሊዮነር በትዳር ውስጥ ሚስት ከፍ ያልኩ ነኝ ብላ ያሰበች ቀን ትዳሩ አደጋ ውስጥ ይወድቃል። ሰላም ቤተሰብ እንደምን ቆያችሁ? ዛሬም በተለያዩ ቪዲዮዎች ወደ እናንተ ቀርበናል። በያላችሁበት ሰላማችሁ ብዝት ይበል። በዛሬው ዕለት እንግዲህ አዳዲስ ቪዲዮዎችን ከዛም ከዚህም እያደረግን አግኝተናልና ያንን ቪዲዮ ደግሞ መልሰን ሪያክት እናደርጋለን። ሪያክት ማለት ምን ማለት ነው? እስቲ በአማርኛ ካሜራማናችን ሪያክሽን ማለት ምን ማለት ነው? መልሶ መኮሰት አይደለም፣ ተሳስታል። ለማንኛውም የአርሰናል ደጋፊዎች እንኳን ደስ ያላችሁ። ከ22 ዓመት ቆይታ በኋላ ዋንጫውን አርገናል። ምድረ ቋጣሪዎች እያሉ ሁላችንም እንግዲህ በያለንበት ደስ ብሎናል። እኔም ደስ ብሎኛል። የኛም ቤተሰቦች እንኳን ደስ ያላችሁ ብለናል። ዋንጫውን ሻምፒዮን መሆናችንን አረጋግጠናል። በጣም ደስ ብሎኛል። በያላችሁበት ላይክ፣ ሰብስክራይብ እያደረጋችሁ እንድትቀጥሉ አሳስባለሁ። ወደ ቪዲዮዎች ውስጥ ያው ብዙ ጊዜ በየሶሻል ሚዲያው ላይ ያሉ ነገሮችን እንመለከታለን። በተለይ የኢትዮጵያ የሽምግልና ጉዳይ በጣም አሳሳቢ እየሆነ ነው። ፉክክር እየሆነ ነው እንጂ ትክክለኛ ስርዓቱን የጠበቀ ባህሉን የጠበቀ ሴት ልጅ ክብሯን ጠብቃ በክብረ ንጽህናዋ ቤት ውስጥ ሴት ሆና ከዛ በኋላ ደግሞ ይሄ ወንድየው እሷን ለማግባት ጓግቶ ሽማግሌ ልኮ ከዛ በኋላ በቃ ሚስቴ የልጆቼ እናት ትውልድን የምታስቀጥል ብሎ በማሰብ አይመስለኝም የዚህ ዘመን ሽምግልና መላክ። አብዛኛው ባይዞ ስክሪፕትድ ምናምን የሆነ ነውና ስክሪፕትድ ደግሞ ተጠንቶ እንትን ተደርጎ ሽማግሌዎች በዚህ ሰዓት እንዲህ ትላላችሁ እንትና ደግሞ እንደዚህ ታረጋላችሁ የሚሉ ነገሮች ምናምን ይታያሉና በሰሞንኛው ደግሞ አንደኛዋ ሽምግልና መጥቶላት ምናምን በጣም በቃ ስትቀውጥ ነበረ። እቺ ነገር ምንድናት? ወይናት ውስኪነት ብቻ ይሄው እንዲህ ስታንቆረቁሮ ነበረና ሽምግልና ደስታ ምናምን አሪፍ ነው፣ ደስ ይላል። ሴት ልጅ ስትዳር ስትሞሸር ክብር ስታይ በጣም ደስ ይላል። ግን እቺ ነገር ደግሞ ትንሽ እንትን አለች። እንትኗ የምትለው ነገር የሆነ እዛ ሰፈር የተገናኘው ነገር ነው የሚመስለኝና እስቲ ዝም ብለን ቪዲዮን እንይ እስቲ። እንግዲህ በጣም እንግዲህ አይታችኋል እዚህ ጋር በጣም እቺማ የምር የሽምግልና እንትን ሳትሆን ክለብ ላይ የምትባለው እቺ ውስኪ እንዲህ ማንቆርቆሯ ምናምን ሁላ ራሱ በጣም የሚገርም ነውና እንግዲህ እስቲ ያው ባልየው ቆም ብላ ያስብበት ምናምን እስቲ እቺ ነገር ወዴት እየተካሄደ እንደሆነ እስቲ ዝም ብለን እንለፈው። እስቲ ያው እንግዲህ ተዘብት ነው እንትኑ መዳር ማግባት ምናምን ቀድመን ብያለሁ አሪፍ ነገር ነው። ግን ትንሽ ስርዓት ቢይዝና ከወጉ ትንሽ ወጣ ባይ እንዴ መቼም ጠበል አይደለም እንዲህ ያንቆረቆረችው አይደል እንደ በሽምግልና ሰዓት ነው ወይስ እንዴት ነው? እሷ ናታ የምታገባው ቅመም፣ እሷ ናታ የምታገባው ካሜራማን አይ እንትኗ ጓደኛዋ ናት ነው በጓደኛዋ እንትን ነው እንዲህ እየተደሰተች ነው። ጠበል ነው ደግሞ ይሄ ነገር ብቻ። እስቲ ወደ ቀጣይ ቪዲዮ። አንዳንድ ጊዜ የሴቶች ባህሪ ይቀያየራል ይባላል። በወር ቢያንስ አንድ ጊዜ ያብዳሉ። መጀመሪያ ልነጠፍልህ የምትለዋ ሴት ከ15 ቀን በኋላ ጃርት መስላት ትጠብቃለች። ልታይ አትፈልግም። የተወሰነ 4 ቀን 5 ቀን እንደዛ ትሆንብህ። ያን ቀን መጸለይ አያስፈልግም። ጾም ጸሎትም አትግባ፣ ይሄዳል። ያልፍና ምን ሆኖ ነው ጊዜ ይጀምራል። በዛን ጊዜ ምን ያስፈልጋል መሰለህ? ልበሰፊ መሆንና መረዳት ያስፈልጋል። በውስጣቸው ያለው ሆርሞን በሚቀያየርበት ጊዜ አውሬ ልትሆንብህ ትችላለች። በኢየሱስ ሚስት የተቀየረችብኝ ብሎ ጾም ጸሎት አያስፈልግም። በዛን ሰዓት መታገስ ነው አያስፈልግም። በደንብ ስሟት እስቲ። ያው የሴቶች ባህሪ በተለያዩ ጊዜያቶች ስለሚቀያየር የሆርሞን ልውውጦች ምናምን ስለሚከሰቱ ነው። እቺ ነገር ለመጠቆም ያህል ነውና ያው ቸርች ውስጥ ነው
እስቲ ጨርሰን እንስማው። ምክንያቱም በወር 3 ቀን የምታብድ ከሆነ በአመት ውስጥ እንግዲህ አስቡ ከአንድ ወር በላይ ልታብድ ነው። ባለፈውም ታገስኩሽ አሁንም ታገስኩሽ የሚቀጥለው አልታገስሽም ብለ ፍርድ ቤት መሄድ አይጠበቅብም። የሆርሞን ጉዳይ ነው ይለዋወጣል። የሚታገስሽን በኢየሱስም አግቢ። አሜን በይ። ችግር አለው ቀን ሙሉ ሲያወራ ይወልና ማታ ማታ ሲመጣ አፉ ይዘጋል። ምክንያቱም የወንድ ንግግር የተወሰነ ነው። ከተወሰነ ቃላት በላይ መሄድ አይችልም፣ መናገር አይችልም። ባህሪ ነው የተሰጠ ነው። አንተማ እኔ ጋር ስትሆን ነው አፍህ የሚዘጋ። ሌላ ቦታማ ትለፈልፋለት ይዋለሽ። ምን ያድርግ? ቀን ጨርሶ ነው የመጣው። ታገሽው። ባንቺ ላይ የደረበ ይመስልሻል? አቃለው አይደል? ምን እንደምታደርግ እንዴት እንደምትለፈል ሲለፈልፍ ባገኘሽበት ጊዜ ሲጫወት ባገኘሽበት ጊዜ አዎን። ነገር ግን ቃላቱን ጨርሶ ከመጣ በኋላ ስታገኘው ደግሞ በቃ የተዘጋ ነው። መናገር አይችልም። ታገሽው። ትዕግስት ያስፈልጋል ትዳር ውስጥ። አሜን ትላላችሁ? ምን ልላችሁ? አሜን በሉ። የተለወጠ ሰው ካገባችሁ ይሄንን ሁሉ መሸከም የሚችልበት አቅም አለው። አረ ወዲያ እንዳትልህ የተለወጠች ሴት አግባ። አረ ያንቺ ነገር ሳይሆን ሰለቸኝ ብሎ ወደ ሌላ እርምጃ እንዳይገባ የተለወጠ ሰው አግባ። ወንዱም የተለወጠ ሰው አግባ፣ ሴቷም የተለወጠን ወንድ አግቢ እንጂ በየእንትን ቤቱ ጭፈራ መቼም ክለብ የተገናኙ ወንድና ሴት ዘላቂ ነገር አላቸው ብዬ ተስፋ አላረግም። በየጭፈራ ቤቱ በየመሸታ ቤቱ እንትን የምትልን ሴት ያገኘ ወንድ ያው እንጆይ ለማድረግ ሁሌ ሊደውልላት ሊያገኛት ምናምን ይችላል። ግን ለቁም ነገር እንደዛ አይነቷን ሴት አያስብምና ሴቷ ቆም ብለሽ አስቢ። ዘመናዊነት ማለት እንደዚህ ማለት አይደለም ለማለት ያህል ነውና እንግዲህ ልባም ሴት ማን ሊያገኛት ይችላል? ዋጋውም ከቀይ እንቁ እጅግ የላቀና የበለጠ ከፍ ያለ ነው ይላል ቃሉ። ያው እንደዛ አይነት ነገር ለማለት ያህል ነው። ወደ ቀጣይ ቪዲዮ። በጣም የሚገርመኝ ነገር ግን ምድር ላይ ስቃይ የሆኑ ሴቶች እንዳሉ ሁሉ ልባም የሆኑ ሴቶችም አሉ። ነገር ግን በቁጥር ናቸው። እነሱን ደግሞ ፈልጎ ማግኘት ዝም ብሎ መኳተን በየእንትን ቤቱ ምናምን ሳይሆን ሁሉም በየሃይማኖቱ መጸለይ፣ ስርዓት መያዝ በእንደዛ አይነት መንገድ ነው ሊገኝ የሚችለውና በጣም የገረመኝ ነገር እዚህ ጋር አንደኛዋ የሆነ እንትን ፖድካስት ላይ ነውና የሚገርም ነገር ነው የተናገረችው። እውነት ልባም ሴትን ማን ሊያገኛት ይችላል? ቅድም እንዳልኩት እስቲ እዚህ ጋር የሆነ ነገር የተናገረችው ነገር አለ እንስማ እስቲ። ሚሊዮነር ልሁን ቢሊዮነር በትዳር ውስጥ ሚስት ከፍ ያልኩ ነኝ ብላ ያሰበች ቀን ትዳሩ አደጋ ውስጥ ይወድቃል። የምድር ከፍታ ያለው ነገር አመተ ብታሳየኝ ከባል የሚበልጥብኝ ነገር የለም። በረከት የሚመጣው በባል አንበሳ በቤት ራስ በኩል ነው። አይ ሪስፔክት ዚስ ይሄን አከብራለሁ። ስለዚህ ድሮ ቆይ አንተ አታውቅም እምለውን ቦታ አሁን አንተ ነህ የምታውቀው ማለት ጀምሬያለሁ። ቀስ ሲል ምን ይመጣብን መሰለ ሴቶች ፋይናንሻሊ ነገሮችን እያሸነፍን ስንመጣ ሁሉን ነገር አፎርድ ማድረግ ቻለን ማለት የሆነ ሰዓት ላይ ይሄ ባህሪ ነበረብኝ። ስራ አለኝ፣ ጥሩ ደሞዝ ነበረኝ፣ ፋይናንሻሊ ጥሩ ነኝ እንዳልኩ ያለውበት ያ ድርጅት የሚደግፈኝ ነገር አለ። ከዛ ትንሽ እኔ ቦልድሊ መናገር ምን ሁሉን ነገር እኔ ነኝ የማደርገው ሴንስ ይሄ ስህተት ነው። እኔ እኮ ምናልባት ከሱ የተሻለ እማውቀው ነገር ወደ ራስ መመለስ ከሱ የተሻለ በሱ ጉዳይ ላይ ኳሊፋይድ ሆኜ ሊሆን ይችላል። በፍጹም ግን እኔ በልጣለሁ በምን ሴንስ የመጣውለት ጸብም የሚመጣው ያኔ ነው። እንደው የመጽሐፍ ቅዱስዋን አይነት መልካምን ሴት ማን ሊያገኛት ይችላል? ዋጋዋ ከእንቁ በላይ ነው፣ ባሏ ይደሰትባታል፣ ምርኮ ይከተላታል የሚላትን አይነት ፐርፌክት ነሽ ወይ ነው? ዋው! እንደዚህ እያደረገች እንኳን ገና ይቀረኛል፣ ሴት መሆን ይቀረኛል። የሚገርመው ነገር ትንሽ ብዙ ጊዜ እዚህ ጋር አሁን ዘመናዊንን ምናምን ወንድ ምናምን በምን ትበልጣለህ ከኔ እኔ እንደዚህ የሌለ እንዲህ ባናት ተተከለው ትሪሊየነር ምናምን ብትሆኚ ራሱ ያለ ወንድ ንግስት ልትሆኚ አትችይም፣ ዘውድ ልትሆኚ አትችይም ለማለት ያህል ነው። ዘውድ ደግሞ የት ነው የሚቀመጠው? ራስ የሆነ ወንድ ያስፈልግሻል። ዘውድ ደግሞ ራስ ላይ ነው የሚቀመጠው። መቼም ቢሆን አላወቃችሁም እንጂ የወንድ ራስ ክርስቶስ ነው፣ የሴት ራስ ደግሞ ወንድ ነው። ወንድ ያንቺ ራስ ነው፣ ያንቺ በላይ ነው ማለት አንቺን ይረግጥሻል፣ ይጨቁንሻል ምናምን ማለት አይደለም። እሺ ብለሽ ጌታዬ ብለሽ በተገዛሽና በታዘዝሽለት ልክ ያንቺ ክብር እየጨመረ ነው የሚመጣው። ንግስት መሆንሽ ይታወቃል። አንዳንዶቻችሁ ራሳችሁን በራሳችሁ እጅ ነው ከዚህ ጋር አንስታችሁ እኔ ካንተ በምን አንሳለሁ፣ ካንተ እኩል ነኝ፣ ከወንድ ጋር ሴት ከወንድ ጋር እኩል ናት፣ እንዲህ ናት ብላችሁ ቦታችሁን ትስቱና ትወርዳላችሁ። ከዛ ታች ሆናችሁ እኩል ነኝ እንዲህ ነኝ አይደለም። ያው እኔ ያላልኩም እንግዲህ ቃሉ ነው ያለው። ቀጣይ ቪዲዮአችንን እናያለን እስቲ።
መከራይ ምን ይባላል? ሻም ለልጅ ሁለቱም አካላቶች ምን ያህል አስፈላጊ እንደሆኑ ሲንግል ማን ብትሆኑ ልጅ አባቱን ይፈልጋል። አባት ብቻዬን ላሳድግ ቢል እናቱን ይፈልጋል። እና በቃ ብቻ ፍቅር ያሸንፋል። ጭንሽን ከሁለት ወንድ በላይ ካወቀው 10 ወንድ 20 ወንድ ጭንሽን ላለማወቅ ምንም ዋስትና የለሽም። በዚሁ ከቀጠልሽና እምቢ ማለት ካልጀመርሽ በቅርቡ የህዝብ ማመላለሻ አውቶቡስ መሆንሽ ነው። ብዙ ወንድ ጭንሽን ባወቀው ቁጥር ስሜትሽ እየተቀያየረ ደስታ እየራቀሽ የምትፈልጊው ነገር ማታቂ ሴት ትሆኛለሽ። ሁሉም ሰው አይኑን የሚያዞርብሽ ግን ደግሞ ማንንም ሰው የማይፈልግሽ ትሆኛለሽ። ምክንያቱም ብዙ ወንድ ያወቀች ሴት ቋሚ ስሜት የላትም፣ ደስታ የላትም። ሰዎችን ወደ መናቅና ወደ ማንቆሸሽ ነው የምትሄደው እንጂ ሰዎችን ወደ ማክበር አትሄድም። ደስተኛ ህይወት አይኖራትም። ሁሌ ፈጣሪዋን እንዳማረረሽ ነው እንጂ በተሰጣት ነገር አመስጋኝ ሴት አትሆንም። ጭንሽን ከሁለት ወንድ በላይ በጭራሽ እንዳያውቀው። ህይወት ሊቀጥል ይችላል፣ ግን ደግሞ ብዙ ወንድ ማወቅና ለማወቅ ያንቺ ምርጫ ነው እንጂ የህይወት ምርጫ አይደለም። ይሄን አንቺ ነሽ የምትመርጪው። ሁለት ወንድስ ለምንድን ነው የሚያውቀው? እዚህ ጋር አሁን ይሄ ልጅ እየተናገረው ንግግሮቹ አብዛኛው ትክክል ነው። ነገር ግን እዚህ ጋር ትንሽ አንድ ያዝ ላረግ የምፈልገው ነገር ሁለት ወንድስ ከሁለት ወንድ በላይ እንዳያውቀው። የመጀመሪያው ማን ነው? ሁለተኛው ማን ነው? ሁለት ወንድስ ለምንድን ነው የሚያውቀው? ክብሯን ጠብቃ ከነ ድንግልናዋ ከነ ንጽህናዋ ለምን አታገባም? እንድታውቅስ ያደረገው የገፋፋት ያስጨነቃት ነገር ምንድን ነው? ለምን ትክክለኛ በሆነ መንገድ ብቻ ፈጣሪ በሚወደው መንገድ ብቻ አታደርገውም? እንደዚህ ነው ማለት የምፈልገው እኔ። ሌላ ነገር ምናምን ማለት አልፈልግም። ብቻ ቀጣይ ቪዲዮ እንስቲ። ሁለተኛው የኤምኤምኤ ጨዋታ በሴዶና በጆኒ ይካሄዳል። ለዚህም 5 ሚሊዮን ብር ኦፈር እንሰጣቸዋለን ማለት ነው። ያሸነፈ 4 ሚሊዮን ብር ማርሻል ታድሎ እወዳደራለሁ። ጌንችን ሜንሽን አድርጉልኝ። እወዳደራለሁ 1 ሚሊዮን ሽልማቱ ነው። እኔ እወዳደራለሁ። እኔ አያቅተኝም። እንደ ንቅዬ መሆን ያቅተኛል። እንደ ንቅዬ ስንት በሆነ ደቂቃ ላጥብዬ ዲፕ ኮል መሆን አያቅተኝም። 1 ሚሊዮን ይይዛለሁ። እንደተሸነፍኩ አለቅሳለሁ። የሆኑ ኢትዮጵያ ህዝቦች አዝነው የሆነ ነገር ይገጩኛል። ጌችም 500 ሺህ ብር መጨመሩ አይቀርም። ለኔ እወዳደራለሁ። መግደል ከሌለ አለው። ይሄ ጁጁቱ ጆኒ የሚባለው ዘሎ እንዲህ ሊቀልበኝ ሲል ለዳኛው 150 ሺህ ብር አስብለታለሁ። ፎጣ ይጣል፣ በቃ ፎጣ ይጣል። ገና ሲበር ሳይዘኝ ሰርኔን ሊያንቀኝ ሲል እንዲህ እጅ መያዝ አይቻልም። ማጨበጭብበት እድል ይሰጠኝ። አለቀ። ከዛ ደግሞ ጆኒ ጁጁቱ ከኔ ጋር ስለሆነ የሚወዳደረው እንትኑን እንዳያርግ እንትኑ ላይ የሚደረገውን ነገር እንዳያረግ በግሬ እዛው ሲያጎነብስ በስድቅ ማረጋ ይከብደኝም። በ200 ሺህ ብሩ የገነጣጠለኝም ብገጣጠምበት ሆስፒታል ሄጄ ስንት ብር አተረፍኩ። እወዳደራለሁ። በቃ ይሄ ነው ሂሳብ ማለት ይሄ ነው። ስለዚህ ሜንሽን አርጓት ባካችሁ፣ ትወዳደር፣ ህይወቷን ትለውጥ። ጆኒ ግን ከሷ ጋር ስትወዳደር እቺ ማድረግ አይቻልም። እዛው ሌላ ታሪክ ሊፈጠር ስለሚችል አይታወቅምና እና አንተ ገብተህ ስርኗን እንዴ ስታረግ እሷ እዛ ጋር ታረግልሃለች። በቃ አለቀ በቃ። ቤተሰብ የዛሬ ቪዲዮ ይሄንን ይመስላል። እንግዲህ በያላችሁበት ደህና ሁኑ። ቻው ቻው ቻው።